ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአሜሪካ ኤምባሲ በዛሬው ዕለት መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የጠየቀበትን ልጥፍ አንስቶ በሌላ ልጥፍ ቀይሯል። አምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆኑ የሚያመላክት የነበረ ሲሆን አንድ አዲስ በወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚጠይቅ ጥሪ ተተክቷል። ለፋኖ ተላልፎ የነበረውን መልእክት እናሳስባለን ወደሚል መቀየሩ ታውቋል። ተጨማሪ አለን። የቅዱስ ሲኖዶስ ምልዓተ ጉባኤው በዛሬው ዕለት ባደረገው ስብሰባ በርካታ የሹመት ውሳኔዎችን አስተላልፏል። በውሳኔው መሰረት ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ያደረገ ሲሆን ብፁዕ አቡነ ሄኖክን የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ አድርጎ ሾሟል። የሹመት ሂደቱን በተመለከተ ጋዜጠኛ መሳይ መኮንን በዳንኤል ክብረት የበላይ ተቆጣጣሪነት ሲካሄድ እንደቆየ ገልጾ መልእክቱን አስተላልፏል። ዝርዝሩን አዘጋጅተናል። አምነስቲ ኢንተርናሽናል የኢትዮጵያ ባለስልጣናት አድማ እያደረጉ ካሉ የጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምሩና የታሰሩትን ሰዎች ያለምንም ቅድመ ሁኔታ እንዲፈቱ አሳሰበ። ቀውሱ የበለጠ መራዘም እንደሌለበትና የታሰሩ የጤና ባለሙያዎች እንዲፈቱ ጥሪ ያቀረበው አምነስቲ የስራ ማቆም አድማው ከጀመረ ወዲህ በመላ ሀገሪቱ የታሰሩ የሕክምና ሰራተኞች ቁጥር ከ210 በላይ መሆኑን የሚገልጽ ዝርዝር እንደተቀበለም ገልጿል። ሌላኛው መረጃችን ነው። በኢትዮጵያ ኤሌክትሪክ ኃይል የአሰላ የንፋስ ኃይል ማመንጫ የመጀመሪያዎቹ ተርባይኖች ስራ መጀመራቸው ተገለጸ። 29ም ተርባይኖች ሙሉ በሙሉ ወደ ስራ ሲገቡ በአመት ከ300 ጊጋዋት በላይ ንጹህ የኤሌክትሪክ ኃይል እንደሚያመነጩና ከ140 ሺህ በላይ ለሚሆኑ አባወራዎች የኤሌክትሪክ ፍላጎታቸውን ለማሟላት እንደሚያስችል ነው የተመላከተው። ሙሉ መረጃውን የምናስደምጣቸው ይሆናል። ለደቡብ ሱዳን ስደተኞች ሀገር አቀፍና ዓለም አቀፍ ድርጅቶች ድጋፍ እንዲያደርጉላቸው የህዝብ ተወካዮች ምክር ቤት ጥሪ አቀረበ። ስደተኞች ከዚህ በፊት ለአንድ ወር ተብሎ ይሰጣቸው የነበረው 13.5 ኪሎ ግራም ዱቄት ወደ 7 ኪሎ ግራም ዝቅ በማለቱ ለረሃብ መጋለጣቸውና በቀጣይ 2-3 ወራት ስደተኞች ምንም አይነት የምግብና ምግብ ነክ ያልሆኑ ቁሳቁሶች አቅርቦት ላይኖር እንደሚችል እየተነገረ ነው። ተጨማሪ አዘጋጅተናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ የተገኘ መረጃ እንደሚያመላክተው የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ የሚከተለውን ውሳኔ አስተላልፏል። ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤልን ሚኒሶታ እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዕንባቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ወስኗል። በተያያዘ ዜና ጋዜጠኛ መሳይ መኮንን በማህበራዊ ትስስር ገጹ ላይ ባስተላለፈው መልእክት እንደተጠበቀው ሆኗል። በዳንኤል ክብረት የበላይ ተቆጣጣሪነት ሲካሄድ የቆየው የሲኖዶሱ ጉባኤ አቡነ ሳዊሮስን የጠቅላይ ቤተ ክህነት ስራ አስኪያጅ አድርጓል ብሏል። አክሎም አብይ አህመድ ጅማ ላይ ቤተ ክርስቲያኗን መቆጣጠር የምንችልበት አቅም ላይ ትንሽ ይቀረናል ብሎ ነበር ያለ ሲሆን ዛሬ ሙሉ በሙሉ መቆጣጠሩን አረጋግጧል ብሏል። ዳንኤል ክብረት እንኳን ደስ ያለህ፣ ክርስቶስን አሁን ገናየ። ያ የክርስቶስን ያህል የምታመልከው አብይ አህመድ የሚፈልገውን የመሻቱን እንዲሆንለት ያደረግከው ጥረት ሰምሯልና ደስ ይበልህ ያለው መሳይ መኮንን የፍርድ ቀን ቅርብ መሆኗን ግን እንዳትዘነጋ ሲል በማህበራዊ ትስስር ገጹ ላይ መልእክት አስተላልፏል። ዲያቆን ዳንኤል ክብረት በበኩሉ በማህበራዊ ትስስር ገጹ ላይ ባስተላለፈው መልእክት በኋላ ደርግ አስቀረው እንጂ አስለቃሽ የሚባል ሙያ ነበረ። አስለቃሽነት ስራ ነው፣ በምርጥ ክፍያ የሚሰራ። ከለቅሶ በፊት መረጃ ይሰጣታል፣ ምርጥ ምግብና መጠጥ ይቀርብላታል። ህዝቡ እንዲያለቅስ አድርጊልን ትባላለች። ከዚያ ስሜት ኮርኳሪ ግጥም እየገጠመች ማስለቀስ ነው። ለእርሷ ስራ ነው፣ ለአልቃሾች ግን ስሜት ነው። ሲያልቅ ብሯን ተቀብላ ግብዣዋን ተጋብዛ ውልቅ ነው ብሏል። ህዝቡ እንባውን ወጪ ያደርጋል፣ እሷ ብርና ግብዣዋን ገቢ ታደርጋለች። አልቃሹ ወደ ድንኳን፣ እሷ ወደ አረቂ ቤት ይሄዳሉ። አልቃሹ ይቆዝማል፣ እሷ ሌላ አልቃሽ ፍለጋ ትሄዳለች ያለው ዲያቆን ዳንኤል ክብረት መጨረሻ ማን ይጎዳል ሲል ይጠይቅና ደረቱን የደቃው ፊቱን የቧጠጠው ጸጉሩን የነጨው አልቃሽ ሲል ይመልሳል። አክሎም መጨረሻ ማን ይጠቀማል ሲል ይጠይቅና ግብዣውን የበላችው ብሩን የላፈችው በአልቃሾች አለቃቀስ ከጓደኞቿ ጋር ስትቀልድ የምታመሸው አስለቃሽ ሲል ዲያቆን ዳንኤል ክብረት በማህበራዊ የትስስር ገጹ ላይ ባስተላለፈው መልእክት ገልጿል።
የአሰላ የንፋስ ኃይል ማመንጫ የመጀመሪያዎቹ ተርባይኖች የኤሌክትሪክ ኃይል ማመንጨት ጀመረ። በኢትዮጵያ ኤሌክትሪክ ኃይል የአሰላ የንፋስ ኃይል ማመንጫ የመጀመሪያዎቹ ተርባይኖች ስራ መጀመራቸው ተገለጸ። የ100 ሜጋዋት ፕሮጀክቱ በዳኒዳ ዘላቂ የመሰረተ ልማት ፋይናንስ DSIF በኩል ከዴንማርክ መንግስት በተገኘ የገንዘብ ድጋፍና ከዳንስኬ ባንክ በተገኘ ብድር መከናወኑን በአዲስ አበባ የዴንማርክ ኤምባሲ አስታውቋል። ኤምባሲው ትናንትና ግንቦት 14 ቀን 2017 ዓ.ም ባወጣው መግለጫው በጎርጎሮሳውያኑ አቆጣጠር 2025 ማብቂያ 29ኙም ተርባይኖች ሙሉ ለሙሉ ወደ ስራ ሲገቡ በአመት ከ300 ጊጋዋት በላይ ንጹህ የኤሌክትሪክ ኃይል ያመነጫል ተብሎ እንደሚጠበቅ ጠቁሟል። ይህም ከ140 ሺህ በላይ ለሚሆኑ አባወራዎች የኤሌክትሪክ ፍላጎታቸውን ለማሟላት ያስችላል ተብሏል። የስፔን ጀርመን የንፋስ ኃይል ማመንጫ ቴክኖሎጂ ኩባንያ በሆነው በሲመንስ ጋሚሳ የተገነባው ፕሮጀክቱ የአውሮፓ ህብረት ግሎባል ጌትዌይ ስትራቴጂ ምሳሌ ተደርጎ መወሰዱ በመግለጫው የተካተተ ሲሆን ይህም ስትራቴጂ የአውሮፓ የግለሰብ እንዲሁም የማህበረሰብ ቡድን አጋሮች የተቀናጀ ጥረት በማድረግ በዓለም ዙሪያ ንጹህና ደህንነቱ የተጠበቀ የኃይል አቅርቦት ለመገንባት ያለመ መሆኑ ተመላክቷል። ኢትዮጵያ ዘላቂ የልማት ግቦችን ለማሳካትና አየር ንብረትን ታሳቢ ባደረገ ዝቅተኛ የካርበን ልማት እስከ 2030 መካከለኛ ገቢ ያላት ሀገር ለመሆን ያላትን ብሔራዊ ውጥን እንደሚደግፍ አመልክቷል። በተጨማሪም የንፋስ ኃይል የትራንስፖርትና የኢንዱስትሪ ዘርፎች ከቅሪተ አካል ነዳጅ ላይ ያላቸውን ጥገኝነት ለመቀነስ እንደሚረዳ እንዲሁም በገጠሩ ህብረተሰብ ዘንድ በስፋት ጥቅም ላይ ከሚውሉት ባህላዊ የባዮማስ ነዳጆች ላይ ያለውን ጥገኝነት ለመቀነስ እንደሚያግዝ ገልጿል። በመግለጫው ፕሮጀክቱ በዋነኛነት በውሃ ኃይል ላይ የተመሰረተ ነው ሲል የገለጸውን የኢትዮጵያ የኤሌክትሪክ ኃይል ምንጮቿን በማስፋት የአየር ንብረት ለውጥ መቋቋም አቅሟን ያጠናክራል ተብሎ ይጠበቃል ሲል ገልጿል። ፕሮጀክቱንም ዘመናዊና ተመጣጣኝ ኃይል በሁሉም ቦታ እንዲዳረስ የሚያደርግ አንድ እርምጃ እንዲሁም ኢትዮጵያ በምስራቅ አፍሪካ የኃይል ማዕከል የመሆን ምኞቷን የሚደግፍ አስተዋጽኦ አድርጎ ገልጾታል። የገንዘብ ሚኒስትር ዴኤታ ወይዘሮ ሰመሪታ ሰዋሰው የኤሌክትሪክ ኃይል ማመንጫ ጣቢያውን በጎበኙበት ወቅት እንደተናገሩት ፕሮጀክቱ ኢትዮጵያ ወደ ጠንካራና የተለያዩ የኃይል ስርዓት የምታደርገውን ሽግግር የሚያሳይ ትልቅ እርምጃ ነው ብለዋል። አክለውም ፕሮጀክቱ ሀገሪቱ ቴክኒካዊ የላቁ አማራጭ የኃይል መፍትሄዎችን በፋይናንስ በጠንካራ ተቋማዊ ቅንጅትና ዘላቂ ሽርክናዎች የመተግበር አቅም እንዳላት ያንጸባርቃል ሲሉ ገልጸዋል። በኢትዮጵያ የዴንማርክ አምባሳደር ሚስተር ሱነ ክሩግስትረፕ በበኩላቸው የአሰላ የንፋስ ኃይል ማመንጫ ፕሮጀክት በኢትዮጵያና በዴንማርክ መካከል ያለውን ግንኙነት ወደ ላቀ ደረጃ ያሸጋግረዋል ብለዋል። ሀገራቸው በንፋስ ኃይል ማመንጫ ያላትን ተሞክሮ ለኢትዮጵያ እያካፈለች እንደምትገኝ ገልጸው የአሰላ የንፋስ ኃይል ማመንጫ ላይ ያደረገችው ድጋፍም ለዚሁ ማሳያ መሆኑን ጠቅሰዋል። አክለውም ፕሮጀክቱን በአውሮፓ ህብረትና በአባል ሀገራቱ የሚመራው የግሎባል ጌትዌይ ስትራቴጂ ድንቅ ማሳያ ሲሉ ገልጸውታል። በአውሮፓ ህብረት የኢትዮጵያ አምባሳደር ሶፊ ፎሮም ኤምስበርገር በበኩላቸው ፕሮጀክቱን በኢትዮጵያ የኃይል ዘርፍ የግሎባል ጌትዌይ ትግበራ የመጀመሪያው ምዕራፍ ሲሉ ጠርተውታል። እንዲሁም የአውሮፓ ህብረት የሀገሪቱን የኃይል ሽግግር የሚያፋጥኑ ብልህ ኢንቨስትመንቶችን በተለይም ከኢትዮጵያ ኤሌክትሪክ ኃይል ጋር ያለውን አጋርነት በማስፋት የኤሌክትሪክ ኃይል አቅርቦትን ዘመናዊና ዲጂታል ለማድረግ ድጋፉን ለመቀጠል ቁርጠኛ መሆኑን አረጋግጠዋል። የአሜሪካ ኤምባሲ መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የጠየቀበትን ልጥፍ አሻሻለ። የአሜሪካ ኤምባሲ ከሰዓታት በፊት አውጥቶት የነበረውንና አምባሳደር ኤርቪን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከፌስቡክ እና ከትዊተር ገጾቹ ላይ አንስቶ ለውጥ አደረገ። እንደ አዲስ በወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚል ጥሪ ተተክቷል። አምባሳደር ማሲንጋ ያስተላለፉት የመጀመሪያ መልእክታቸውን በኤምባሲው የፌስቡክ እና የትዊተር ገጾች ላይ የተለጠፈው ዛሬ አርብ ግንቦት 15 ቀን 2017 ዓ.ም ከቀኑ 4 ሰዓት ተኩል ገደማ ነበር። በአገሪቱ ያሉ ግጭቶችን ማቆምን የተመለከተው የአምባሳደሩ መልእክት ለፌዴራል መንግስት እንዲሁም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት የተለያዩ ጥሪዎችን ያቀረቡበት ነበር። ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክት ሁለት ሐሳቦችን ያዘለ ነበር። በቀዳሚነት የተቀመጠው ሐሳብ በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ሲሆን አምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆኑ የሚያመላክት ነበር። አምባሳደሩ በመጀመሪያው መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነትን እንዲያመቻች እንጠይቃለን ብለዋል። አምባሳደሩ ያስተላለፉት መልእክት በአክቲቪስቶችና ማህበራዊ ሚዲያ ተጠቃሚዎች እንደገና ሲጋራና አስተያየት ሲሰጥበት ነበር። ይህ ጥሪ የተካተተበት የአምባሳደር ማሲንጋ መልእክት ከሰዓታት ቆይታ በኋላ ከኤምባሲው የፌስቡክ ገጽና የትዊተር ገጾች ተነስቷል። 7 ሰዓት ገደማ ላይ በድጋሚ የተለጠፈው የአምባሳደሩ መልእክት የድሮንን ጥቃት የተመለከተውን ክፍል ያስወጣና ለፌዴራል መንግስት የቀረበውን ጥሪ ያሻሻለ ነው። አዲሱ መልእክት የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አማራጮችን መፈለጉን እንዲቀጥል የሚጠይቅ ሲሆን በተጨማሪም አምባሳደሩ መንግስት የዜጎቹን ደህንነትና የመኖር ዋስትና እንዲያስቀድም ጥሪ አቅርበዋል።
በአምባሳደሩ መልእክት ላይ ከዚህ ውጪ የተደረገው ሌላው ማሻሻያ ለፋኖ ኃይሎች በተላለፈው መልእክት ላይ ጥሪ እናቀርባለን የሚለውን እናሳስባለን በሚል የተካ ነው። በመጀመሪያው መልእክት ላይ ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ዓላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ይል ነበር። አምባሳደሩ በኦሮሚያ የሚካሄደውን ግጭትን ለማቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን በማለት ለሌላኛው ታጣቂ ቡድን ያስተላለፉት ጥሪ አልተቀየረም። አምባሳደር ማሲንጋ ዛሬ ያስተላለፉት መልእክት በአጠቃላይ ግጭቶችን ማቆምን የተመለከተ ነው። መልእክቱ ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሸጋገረች መሆኑን ይገልጻል። እነዚህ ግጭቶች በኢትዮጵያ ሕዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው ላይ አስፍረዋል። ሕዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋም ይህንን ለማድረግም ለኢትዮጵያ ውስጣዊ ግጭቶች ዘላቂ መፍትሄ መተግበር እንደሚያስፈልግ ገልጸዋል። የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ እንዲሁም ህፃናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግም አስፈላጊ እርምጃዎች እንደሆኑ ጠቅሰዋል። አምባሳደሩ የትጥቅ ትግል አካል እንደሆነ በማስመሰል የተንሰራፋውን ህግ የለሽነት እንዲያበቃ ማድረግም ህዝብን ለማስቀደም መተግበር አለባቸው ካሏቸው እርምጃዎች መካከል ነው። አምባሳደሩ መልእክታቸውን የቋጩት ሰላምና መረጋጋትን ለመምረጥ ጊዜው አሁን ነው በማለት ነው። የአሜሪካ ኤምባሲ የመጀመሪያውን የአምባሳደሩን መልእክት ለምን ከገጹ እንዳነሳውና ለምን ለፌዴራል መንግስት የቀረበውን ጥሪ እንደቀየረ እስካሁን አልገለጸም። ጠንከር ያሉ ቃላትን የሚጠቀሙት የአሜሪካ አምባሳደር ከዚህ ቀደም በሰጡት አስተያየት ምክንያት ከመንግስት ነቀፋን አስተናግደው ነበር። መንግስትን ያስቆጣው የአምባሳደሩ አስተያየት ባለፈው ዓመት በዚሁ ግንቦት ወር በቀድሞው የአሜሪካ ቆንስላ ግቢ አሜሪካ ግቢ ባደረጉት ጠንከር ያለ ንግግር ላይ የተነሳ ነበር። አምባሳደሩ በዚህ ንግግራቸው መሰረተ ልማቶችን ኢላማ ያደረጉ ጥቃቶች እንዲቆሙ ጠይቀው ነበር። ማሲንጋ ሽፍቶች፣ ታጣቂ ቡድኖችና አንዳንድ ጊዜ ደግሞ የመንግስት የጸጥታ ኃይሎች በህይወት የመኖርና የመከባበር መብቶች ላይ ጥሰት መፈጸማቸው የህግ ሂደትንና የህግ የበላይነት አለማክበርን የሚያሳይ ነው ሲሉም በመንግስትና ታጣቂዎች ላይ ጠንካራ ትችት አቅርበዋል። ያልተገደበ ሰብአዊ አቅርቦት እንዲኖርና ለዚህም መነሻ የሚሆን ጊዜያዊ ሀገር አቀፍ የተኩስ አቁም እንዲደረግም በዚህ ንግግራቸው ጠይቀው ነበር። አምባሳደሩ በተመሳሳይ ለፋኖ ኃይሎችና ለኦሮሞ ነጻነት ሰራዊት ምክር አዘል ጥሪያቸውን አቅርበዋል። አምባሳደር ማሲንጋ በወቅቱ ያቀረቡት ወቀሳ ግን ከመንግስት በኩል ጠንካራ ምላሽን አስከትሎ ነበር። የውጭ ጉዳይ ሚኒስቴር የአምባሳደሩን ንግግር ተከትሎ ባወጣው መግለጫ ማሲንጋ ያልተጠየቁትን ምክር ሰጥተዋል በማለት ወቅሶ ነበር። የአምባሳደሩን ንግግርም በደንብ ያልተጤነና ብልሃት የሚጎድለው ሲል ተችቷል። አምባሳደር ማሲንጋ ሳይጠየቁ ለኢትዮጵያ መንግስት ምክር ለመለገስ ሞክረዋል ያለው የውጭ ጉዳይ ሚኒስቴር ያልተገባ ክስ የኢትዮጵያ መንግስት ላይ ቀርቧል ሲልም የአምባሳደሩን ወቀሳ አጣጥሏል። የመንግስት ኃይሎች በአማራና በኦሮሚያ ክልሎች ውስጥ ከሚንቀሳቀሱ ታጣቂ ቡድኖች ጋር በሚያደርጉት ግጭት በሰውና በንብረት ላይ ጉዳት እየደረሰ ከመሆኑ በተጨማሪ የህዝብ መደበኛ እንቅስቃሴ በከፍተኛ ሁኔታ እየተስተጓጎለ መሆኑ ነዋሪዎች ይናገራሉ። ከእነዚሁ ግጭቶች ጋር በተያያዘ በሚፈጸሙ የድሮን ጥቃቶች በተለያዩ የሀገሪቱ ክፍሎች ውስጥ ሰላማዊ ሰዎች መገደላቸውን መንግስታዊው የሰብአዊ መብት ኮሚሽንን ጨምሮ ሌሎች ሪፖርቶች ማመልከታቸው ይታወሳል። አምነስቲ መንግስት ከጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምር አሳሰበ። የስራ ማቆም አድማው የጤና አገልግሎት የማግኘትን መብት በእጅጉ ገድቧል አለ። አምነስቲ ኢንተርናሽናል የኢትዮጵያ ባለስልጣናት አድማ እያደረጉ ካሉ የጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምሩና የታሰሩትን ሰዎች ያለምንም ቅድመ ሁኔታ እንዲፈቱ አሳሰበ። የስራ ማቆም አድማው በመላ ሀገሪቱ የታካሚዎችን የጤና አገልግሎት የማግኘት መብት በእጅጉ ገድቧል ሲል አስጠንቅቋል። የሰብአዊ መብት ተሟጋቹ ቡድን ዛሬ ግንቦት 15 ቀን ባወጣው መግለጫ ለሁለተኛ ሳምንት እየተካሄደ ያለው አድማ እጅግ አስፈላጊ የሆኑ የጤና አገልግሎቶችን ለማቅረብ ከፍተኛ መስተጓጎል ፈጥሯል ብሏል። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ዳይሬክተር ቲጌሬ ቻጉታ መንግስት ቀውሱን የበለጠ ማራዘም የለበትም ሲሉ ገልጸው መንግስትም ሆነ የጤና ባለሙያዎች ይህንን አለመግባባት ለመፍታት በጋራና ገንቢ በሆነ ድርድር ላይ መሳተፍ እንዳለባቸው አጽንኦት ሰጥተዋል። በተጨማሪም አምነስቲ በሐኪሞቹ ላይ የሚደርሰውን መንገላታትና ማስፈራራት እንዲያቆም ጥሪ ያቀረበ ሲሆን ከስራ ማቆም አድማው ጋር በተያያዘ የታሰሩ የጤና ሰራተኞች በሙሉ ያለምንም ቅድመ ሁኔታ እንዲፈቱ በድጋሚ ጠይቋል። አክለውም ባለስልጣናቱ ያልተፈቱ ጉዳዮችን ለመፍታትና የጤና አገልግሎቶችን እንደገና ለማስጀመር በማሰብ በአስቸኳይ ወደ ድርድር ጠረጴዛ መምጣት አለባቸው ብለዋል። የአምነስቲ የስራ ማቆም አድማ ግንቦት 4 ቀን ከጀመረ ወዲህ በመላ ሀገሪቱ የታሰሩ የሕክምና ሰራተኞች 212 መድረሳቸውን የሚገልጽ ዝርዝር እንደተቀበለም ገልጿል። በድርጅቱ ቃለመጠይቅ የተደረገላቸው የቤተሰብ አባላትና ጠበቆች የሕክምና ባለሙያዎቹ የታሰሩበት ምክንያት ሳይነገራቸው መያዛቸውን ተናግረዋል። ግለሰቦቹ ፖሊስ የፍርድ ቤት ትዕዛዝ ሳያቀርብ የጦር መሳሪያና ፈንጂ ፍለጋ ፍተሻ ማድረጉንና የኤሌክትሮኒክስ መሳሪያዎች ብቻ
እንደተያዙ ተናግረዋል። በቁጥጥር ስር ከዋሉት መካከል በስራ ማቆም አድማው ላይ ያልተሳተፉት ፓቶሎጂስት ዶክተር ማህሌት ጉሽ እንደሚገኙ ድርጅቱ ገልጿል። ዶክተር ማህሌት በቅርቡ በቢቢሲ ፖድካስት ላይ ቀርባ ተሞክሯን ማካፈሏን ተከትሎ ከቀናት በኋላ በቁጥጥር ስር መዋሏ ተገልጿል። አምነስቲ በአሁኑ ወቅት በአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ውስጥ ታስረው ከሚገኙ ቢያንስ 20 ከሚሆኑ የጤና ባለሙያዎች መካከል አንዷ መሆኗን አምነስቲ በመግለጫው ገልጿል። ዶክተር ማህሌት ጉሽ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ 5 ሰዓት አካባቢ 4 ኪሎ ባሻ ወልዴ ኮንዶሚኒየም ከሚገኘው መኖሪያ ቤታቸው በጸጥታ አካላት ተወስደዋል። በወቅቱ ከቤት ሰራተኛ ውጪ በቤታቸው ማንም እንዳልነበረ የገለጹት የቤተሰብ አባሉ አንድ የአዲስ አበባ ፖሊስ ዩኒፎርም የለበሰና ሲቪል የለበሱ ቀሪ 4 በአጠቃላይ 5 የጸጥታ አካላት ቤታቸው በመግባት ያለ ፍርድ ቤት መጥሪያ እንደወሰዷቸው ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከትናንትና በስቲያ ባወጣው መግለጫ ፖሊስ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የሕክምና ባለሙያዎች በቁጥጥር ስር ማዋሉን ገልጿል። ይህንን ተከትሎም የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ የጤና ባለሙያዎች እያደረጉ ካሉት የስራ ማቆም አድማ ጋር ተያይዘው የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን አስታውቋል። የኢትዮጵያ ፌዴራል ፖሊስ በመግለጫው የጤና ባለሙያዎችን በቁጥጥር ስር የዋለው ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል በመጠርጠራቸው መሆኑን ገልጿል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝ ጥያቄና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ብሏል። የጤና ባለሙያዎችን እስር በተመለከተ ቻጉታ ደሞዝና ምቹ የስራ ሁኔታን በመጠየቃቸው ቢያንስ 20 የጤና ባለሙያዎች መታሰራቸው አሳፋሪና በጣም አሳሳቢ ነው ብለዋል። ድርጅቱ ባለስልጣናት የህዝብ ጤና ኢንቨስትመንትን እንዲጨምሩ አሳስቧል። መንግስት እንደ ጤና ላሉት ወሳኝ የህዝብ አገልግሎቶች ከፍተኛውን በጀት መመደብ አለበት፣ ይህም ከመንግስት ዓለም አቀፍ የሰብአዊ መብቶች ግዴታዎች ጋር የሚስማማ ነው ብሏል። ለደቡብ ሱዳን ስደተኞች ሀገር አቀፍና ዓለም አቀፍ ድርጅቶች ድጋፍ እንዲያደርጉላቸው የህዝብ ተወካዮች ምክር ቤት ጥሪ አቀረበ። በቀጣይ 2 እና 3 ወራት ለስደተኞቹ የሚቀርብ እርዳታ ላይኖር ይችላል ተብሏል። ለደቡብ ሱዳን ስደተኞች ሀገር አቀፍና ዓለም አቀፍ ድርጅቶች ድጋፍ እንዲያደርጉላቸው የህዝብ ተወካዮች ምክር ቤት ጥሪ ማቅረቡ ተገልጿል። የምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላት በጋምቤላ ክልል በኩሌ የስደተኞች መጠለያ ጣቢያ ተገኝተው በመጠለያው ከሚኖሩ የስደተኛ ተወካዮች ጋር ውይይት አካሂደዋል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማኖጎ በደቡብ ሱዳን ያለው ወቅታዊ አለመረጋጋት የስደተኞችን ቁጥር ከዚህ በላይ ሊጨምረው እንደሚችል በመገመት የሚመለከታቸው ባለድርሻ አካላት ከዓለም አቀፍ ድርጅቶች ጋር ተቀራርበው መስራት እንደሚገባቸው ገልጸዋል። በቀጣይ 2 እና 3 ወራት በጋምቤላ ክልል ለሚገኙ የደቡብ ሱዳን ስደተኞች ምንም አይነት የምግብና ምግብ ነክ ያልሆኑ ቁሳቁሶች አቅርቦት ላይኖር ይችላል ሲሉ በክልሉ ከሚገኙ መጠለያ ጣቢያዎች አንዱ የሆነው ኩሌ የስደተኞች መጠለያ ጣቢያ ኃላፊ አቶ ቲያ ዴንግማር አስታውቀዋል። ስደተኞች ከዚህ በፊት ለአንድ ወር ተብሎ ይሰጣቸው የነበረው 13.5 ኪሎ ግራም ዱቄት ወደ 7 ኪሎ ግራም ዝቅ በማለቱ ለረሃብ መጋለጣቸውንም ለቋሚ ኮሚቴው ተናግረዋል። የመጠለያ ጣቢያው ኃላፊ አቶ ቲያ ዴንግማር እንደገለጹት ለዚህ ችግር ዋነኛው መንስኤ የአሜሪካ መንግስት በእርዳታ ድርጅቶች ላይ በያዘው አቋም ምክንያት መጠለያ ጣቢያው ላይ ይሰሩ የነበሩ የተለያዩ መንግስታዊ ያልሆኑ የእርዳታ ድርጅቶች ቁጥር እየቀነሰ በመምጣቱ እንደሆነ ገልጸዋል። የምግብ እህል ማነስ፣ የውሃ መቆራረጥ፣ በጤና ተቋማት የመድኃኒት አቅርቦት ማነስ፣ የልጆች አልሚ ምግቦች እጥረት፣ የሴቶች ንጽህና መጠበቂያ እጥረት፣ የመጸዳጃ ቤቶች ችግር እንዲሁም የሚኖሩባቸው መጠለያ ቤቶች ማርጀት ለከፍተኛ ቀውስ እየዳረጋቸው መሆኑን ስደተኞቹ አንስተዋል። በተጨማሪም ትምህርት የሚያስተምሩ መምህራን ደመወዝ በመቋረጡ የትምህርት ስርዓቱ አደጋ እየገጠመው እንደሚገኝ ተናግረዋል።